ሴጋ መጣለሁ። ኦኬ ሴጋ መጣት አሁን እሱ በጣም ሴንሲቲቭ የሆነ ቶፒክ ነው ለብዙ ሰዎች፣ ግን ኤቭሪዋን ዳዝ ማን አሁን እኔም ለራሱ ገባ አሁን አቁሜዋለሁ ብዬ አስባለሁ፣ ግን ልመለስ ይችላል። Man, fucking shit. ሰግጥ እሺ፣ ድምጼን አትቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ቲክቶክ ክሪኤቲቭ አዋርድ ክሪኤቲቪቲ መሆኑ ቀርቶ መሰገጥን ወይም በጥሬ ትርጉሙ አላዋቂነትን በማበረታታት ተጠናቋል። ሰግጥ ጥበብ በአደባባይ ላይ ትጣራለች። ይሄ መጽሐፍ ቅዱስ ቃል ነው። በሌሎች ሀገሮች ትደመጣለች፣ ይሰሟታል፣ ይመልሱላታል። ኢትዮጵያ ውስጥ ግን ያላግጡባታል። ነው እንገባላችሁ። ለእናንተ ስል ቀን በቀን ሾው አፕ አደርጋለሁ። ቀን በቀን ዴይ 1 ዴይ 2 ዴይ 3 ዴይ 4 እያልኩኝ እስከ $100,000 ሜክ እስከምናደርግ በቃ ብሎግ አደርጋለሁ በየቀኑ። እንደው ለዚህ ልጅ እንደው አታዝንላትም? 7 ጊዜ ራስ ላይ ሞት የመግደል ሙከራ ታደርጋለህ። ምን አደረገች? ሶስተኛው የቲክቶክ ክሪኤቲቭ አዋርድ ህዳር 13 ቀን 2018 ዓ.ም እንደሚካሄድ አዘጋጆቹ ካስታወቁበት ቀን ጀምሮ ቲክቶክ ተጠቃሚውም ተጠቃሚ ያልሆነውም አሸናፊውን ለመለየት ወይም ደግሞ አሸናፊውን ለማየት በጉጉት ሲጠብቅ ሰንብቷል። በመግለጫው ቀን አዘጋጆቹ እንዲህ ብለው ነበር። ይህ የውድድርና የሽልማት ስነ ስርዓት የወጣቶችን የፈጠራ ችሎታ ልብ በሉ፣ የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የሀገርን ገጽታ መገንባት ረገድ አስተዋጽኦ አለው ሲሉ ገልጸው ነበር። ይህ ውድድር ሲጠናቀቅ ግን አብዛኛውን ተመልካችና ታዛቢ ለሁለት ከፍሎ ያጨቃጨቀ ክስተት አላጣውም። የውድድሩ አሸናፊ አዶናይ ሲሆን በሱ ማሸነፍ ዙሪያ የተደሰቱና ይገባዋል ሲሉ ደስታቸውን የገለጹ ብዙዎች መኖራቸውን ያህል፣ ምክንያቱም በድምፅ አሰጣጥ ሂደቱ ላይ ድምፃቸውን የሰጡት ብዙ ወጣቶች ብዙ ኢትዮጵያውያን ስላሉ ማለት ነው። ምን ሰርቶ ነው ሲጀመር እንዴት ሁለቱ ሊወዳደሩ ቻሉ ሲሉ የጠየቁ ብዙዎች ናቸው። በተለይም እዚህ ጎራ ውስጥ የሚመደቡ ኢትዮጵያውያን የዩቲናስን ስራዎች ዘግየት ብለው ካዩ በኋላ ያነሷቸው ጥያቄዎች ናቸው። የውድድሩ አዘጋጆች ተወዳዳሪዎች በሙሉ ነዋሪነታቸው ኢትዮጵያ ውስጥ መሆን አለበት ያሉ ቢሆንም አዶናይ ወደ ሀገር ቤት ከተመለሰ 6 ወር ባይሞላውም አሳትፈውታል። ይህም ቅሬታ የፈጠረ ሌላኛው ጉዳይ ነው። እዚህ ውድድር ላይ የምትሳተፉ በሙሉ ኢትዮጵያውያን መሆን አለባችሁ፣ አንደኛ፣ ሁለተኛ ነዋሪነታችሁም ኢትዮጵያ ውስጥ መሆን አለበት ብለዋል። አዶናይ ከግማሽ በመቶ በላይ ወይም ደግሞ ኦልሞስት 98-99 በመቶ የሚሆኑ ደጋፊዎቹንና አድማጭነትን ያተረፈው ከሀገር ውጭ በነበረው ቆይታ ነው። የሆነ ሆኖ ለፍርድ እንዲሆናችሁ ለፍጻሜ የቀረቡትን ሁለቱንም ቲክቶከሮች ማለትም ዩቲናስንና አዶናይን ስራዎቻቸውን በአጭሩ ላስቃኛችሁ። እናንተ አሁን ከደጋፊነት ስሜት ውጡና ስራዎቻቸውን ካያችሁ በኋላ በአእምሯችሁ የሚመጣውን ነገር በግልጸኝነት ተናገሩ። አዶናይ ወደ ሀገር ቤት ገብቶ ከሰራቸው የፈጠራ ስራዎች መካከል ልፈልግ ብዬ 3.6 ሚሊዮን ተከታዮች ያሉ ቲክቶክ ላይ ገባው። ያገኘሁት እነዚህን ፖስቶቹን ነው። ጋይስ ጉድ ሆንኩላችሁ በእናታችሁ። የእህቴ ቤት ነው ያለሁት። አሁን ሽንት ቤት ውስጥ ነኝ። እባካችሁ ስሜን ልንገራችሁ ያለሁበት ሁኔታ ማለት ነው። ሽንት ቤት ቁጭ ብዬ በስነ ስርዓት ብቻዬ ያለው እስከሚመስለኝ ርት አድርጌ ጨረስኩኝ። ከዛ በኋላ አትከበር እኮ ነው። አትከበር ሲልክ እንደዚህ ነው። ከውጭ ሀገር መተን አሁን ሙድ ብንይዝ ምን ችግር አለበት? እስኪ እንደዚህ ባለ
መጀመሪያ ባላየ ሙድ ያጫውታሉ። ስትሰሩ ስትለፉ እንዳላዩ አይናቸው ጨፍኖ ነው የሚያልፉት። ሁለተኛ የእናንተ ሀሜተኛ ይሆናሉ። ከጓደኞቻቸው ጋር ሆነው እናንተን ያሟቸዋል፣ ይተርቧቸዋል፣ ይስቅቧቸዋል። ሶስተኛ ምንቀኛ ይሆናሉ፣ ቀናተኛ ይሆናሉ። ምንቀኛና ቀናተኛ ይሆናሉ። አራተኛ ምን እንደሚሆኑ ታውቃላችሁ? መካሪ ይሆናሉ። እውነቴን ነው የምላችሁ። አምስተኛ ደግሞ መቀላቀል ይፈልጋሉ። አጨብጫቢ ይሆናሉ ልንገራችሁ። ስለዚህ ሌላኛዋ ለ2025 የቲክቶክ ምርጥ አሸናፊነት በእጩነት የቀረበችው ዩቲናስ እስኪ ስራዎቿን ለብዬ 2.5 ሚሊዮን ተከታዮች ያሉት ቲክቶኳ ላይ ገብቼ የሚከተለውን አየሁኝ። አንደኛው ለእናቴ አጸደ ገነትን፣ ሁለተኛውና ዋነኛው ደግሞ ወደፊት የምወልደው ልጄና ልጁ አሁን ላይ የምታወቅበትን ደርባባዬ ንፍጦ የሚለውን ስሜን እንዳይሰሙት ብቻና ብቻ ነው። እኩለ ሌሊት የደርባባዬን ስም እየጠራው አፍንጫዬ መቆጣጠር ያቃተውን ነገር ችላ እያልኩ ማልቀስ መታወቂያ አይቻልም። ሙሌ ወንድ ነው፣ ራሱንና ሚስቱን አስደፍሮ አውቅ ሙሉ ቀን የወንዶች ቁና ትል ነበር አክስቱ። አሁን ፍርዱ ለእናንተ መተው እችላለሁ። ዩቲናስ የፈጠራ ስራዎቿን ስታዩ ምን ያህል ለፈጠራ ዋጋ የከፈለች ሴት መሆኗን ትረዳላችሁ ብዬ ገምታለሁ። በነገራችን ላይ አንድ ቀላል የቲክቶክ ቪዲዮ ለመስራት ማሰብ እና መዘጋጀትን ይጠይቃል። ጊዜ ያስፈልጋቸዋል። ዩቲናስ ስክሪፕት ትጽፋለች፣ አልባሳቶችን ትመርጣለች፣ ካሜራ ታዘጋጃለች፣ ዳይሬክቲንግ እና ካስቲንግ ላይ ትሳተፋለች። ጊዜ ወስዳ ወረቀት ላይ የተጻፈን ስክሪፕት መጨረሻ ላይ ነፍስ ዘርታበት ለአድማጭ ተመልካቾቿ እንዲህ ታቀርባለች። ይህ ሁሉ ጊዜን ይጠይቃል፣ ጉልበትን ይጠይቃል፣ ገንዘብ ይጠይቃል። የአእምሮ የፈጠራ ውጤት ማለት ይሄ ነው። ስነ ጽሁፍ ማለት ይሄ ነው። ሊትራሪ ቴክኒክን ተጠቅሞ ለአድማጭ ተመልካች አስተማሪም ይሁን አዝናኝም ይሁን አስቂኝም አሳዛኝም ነገሮችን ማቅረብ ማለት ይሄ ነው። ሌላ አዘጋጆቹ ፉክክሩን በአዶናይና በዩቲናስ መካከል ስለምን ማድረግ እንደመረጡ ለብዙዎች ግልጽ አይደለም። አዶናይ በዋነኛነት አነቃቂ ተናጋሪ ነው። በሌላ አባባል ተስፋ የቆረጡ የሚላቸውን የህብረተሰብ ክፍሎችና በልዩ ልዩ ሱስ ውስጥ የተዘፈቁ ሰዎችን በመምከር የሚታወቅ ነው። ዩቲናስ ግን ኪነጥበባዊ ለዛዎችን የተሞሉና ፈጠራዎችን ተጠቅማ ተመልካቾቿን ታስተምራለች፣ ታዝናናለች፣ አስፈላጊ ከሆነ ታሳዝናቸዋለች። ትራጀዲ የሚለውን የስነ ጽሁፍ ዘርፍ በመጠቀም ማለት ነው። ታስቃቸዋለች፣ ኮሜዲ ነው፣ ሰስፔንስ አለው። ሁሉንም የሊትሬቸር ጀነሮች ትጠቀማለች፣ ሁሉንም ፈጠራዎች ትጠቀማለች። የውድድሩ አዘጋጆች ይህ የውድድርና የሽልማት ስነ ስርዓት የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ ለሀገራችን ጥሩ ገጽታን የሚፈጥርና በችሎታቸው ሀገርን በጥሩ ስም ልብ ብሎ ሀገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላምን በዲጂታል መረብ የሚያስተዋውቁ ወጣቶችን ለማበረታታት ያለመ ነው አሉ። ይህን ባሉ አንደበታቸው ከሞላ ጎደል ሁሉን የምታሟላውን ዩቲናስን ስለምን ዘለው አዶናይን እንደመረጡ ግን ግልጽ አይደለም። አዶናይ የተመረጠው በህዝብ ድምፅ ነው ሊባል ቢችልም ይህ ውሃ የሚያነሳ ምክንያት አይመስለኝም። እኔ በግሌ የህዝብ ድምፅ እንዳለ ሆኖ ትክክለኛ ስነ ጽሁፍንና ፈጠራን የሚረዱ ባለሙያዎች ሀሳቦቻቸው ሊካተት ይገባል ባይ ነኝ። ህዝብማ ህዝብ ነው እንደምታውቁት። በታሪካችን ህዝብን የሚያሳስቱ ግለሰቦች አሉ። ህዝብ በግለሰቦች ይሳሳታል። 1997 ላይ የኢትዮጵያ ህዝብ ለገዢው ፓርቲም ሰልፍ ወጥቷል፣ ለተቃዋሚዎችም ሰልፍ ወጥቷል። 1953 ላይ ጃንሆይ ላይ መፈንቅለ መንግስት ተፈጸመ ሲባል ደግፎ ወጥቷል። ከሸፈ ሲባልም ደግፎ ወጥቷል። ግርማሜ ንዋይና መንግስቱ ንዋይ ይሰቀሉ ሲባል ደግፎ ሰልፍ ወጥቷል። ተቃውሞም ሰልፍ ወጥቷል። ህዝብን የሚያነሳሱ በውስጥ የሚገቡ ግለሰቦች ናቸው። በአዶናይና በዩቲናስ ምርጫ ህዝብን የሚያሳስቱ ወይም ደግሞ ህዝብ ጥሞናውን የሚሰልቡ ግለሰቦች ሊኖሩ እንደሚችሉ ግልጽ ነው። ለዚህም ነው የባለሙያዎች አስተያየት መካተት አለበት ያልኩት። ህዝብ
ንፋሱ በሚያመጣው ዶፍ ተደፍቆ በቅጡ ማን ምን ሰርቷል የሚለውን ሳይለይ በደቦ ሊፈርድም ይችላል። በህዝብ መሃል በአንክሮ የሚመለከቱ አመዛዝኖ ፍርድ የሚሰጡ ሰዎች የመኖራቸውን ያህል ግራ ቀኝን ሳያዩ ዝም ብሎ ድምፃቸውን የሚሰጡ በርካቶች ሊኖሩ ይችላሉ። ይህ የሽልማት መድረክ ከእውቅና ስነስርዓት በላይ በኢትዮጵያ ውስጥ አዎንታዊ ለውጥ ፈጠራን ለማጎልበት ይሰራልን ባላችሁበት አንደበታችሁ አዘጋጆቹን ማለቴ ነው የዩቲናስንና የአዶናይን ፈጠራዎች ጎን ለጎን አድርጋችሁ በቀላሉ ፍርድ መስጠት ትችሉ ነበር። በቀላሉ የቲክቶክ አካውንታቸውን በማየት ብቻ የራሳችሁን ውሳኔ ማስቀመጥ ትችሉ ነበር። በተረፈ እንዲህ ያሉ መሰል ውድድሮች መዘጋጀታቸው ለአርቲስቶች፣ ኮሜዲያኖች፣ ዳንሰኞችና ሁሉም አይነት ፈጣሪዎች ተሰጦቻቸውን የሚያሳዩበት በመሆኑ ይበል የሚያሰኝ እንደሆነ ባምንም በደንብ ነው ማምነው። ቲክቶክ በተለይም ተሰጦ ያላቸውን ልጆች ተሰጦቻቸውን እንዲያበረታቱና ጎልተው እንዲያወጡ በማድረጉ ረገድ ይበል የሚያሰኝ አዎንታዊ ሚና እንዳለው አምናለሁ። በትላንቱ የሽልማት ስነ ስርዓት ላይ ግን ዩቲናስ ላይ የደረሰው በደል መላ የስነ ጽሑፍና የፈጠራ ክህሎት ያላቸውን ልጆች ያሸማቀቀ መሆኑን ግን አልክድም። እናንተ ምን እንደምትሉ አላውቅም። የኔ ግምጋሜና የኔ ትዝብት ግን ይሄ ነው። ከዚህም ነበር ገና ከጅምሬ መግቢያ ላይ ጥበብ በአደባባይ ላይ ትጣራለች፣ ሌሎች ሀገሮች ያደምጧታል፣ ይመልሱላታል፣ ኢትዮጵያ ውስጥ ግን ያላግጡባታል ማለቴ። ሰላም። ሰግጥ 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 ሰግጥ። እሺ ድምፄን አጥቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው